አንዳንድ ጊዜ ደግሞ ይህ ጉብዝና ያለው ሰው ጎበዝ ነውና የሰዎችን ስህተታቸውን ልቅም አድርጎ ያወጣል። ይህም እነርሱ ላይ እንዲናደድባቸው አለበለዚያም ስህተቶቻቸው ውስጡን በንዴት እንዲጠፋ ያደርገዋል። ይህም እርሱን ሰላሙን እንዲያጣ ያደርገዋል። ማለትም ውስጣዊውንም ውጫዊውንም ሰላም እንዲያጣ ያደርገዋል። እርግጥ ነው ጉብዝና ትህትናና ቅንነት ያልታከለበት ከሆነ በእርግጥም እንዲህ አይነቱ ጉብዝና እርሱ ራሱ በራሱ ጊዜ ለችግሮች የሚዳረግ ነው። አእምሮ የተተረማመሰ ከሆነና ራሱን ያለቅጥ ቆልሎ የሚያይ ከሆነ በእርግጥም እርጋታውን ያጣል። እንዲሁም ደግሞ አእምሮ ልታይ የሚልና ትዕቢተኛ ከሆነ እርጋታውን ያጣል። ከእግዚአብሔር እንዲሁም ከሰዎች ጋር ያለውን ሰላሙን ያጣል እና ከእግዚአብሔር ዘንድ ጉብዝናን የተቸረ ማንም ይሁን ማን በእርግጥም እንዲህ አይነቱ ሰው ጉብዝናው ለትምከትና ለትዕቢት እንዳይዳረገውና ሰላሙን እንዳያሳጣው እግዚአብሔር ከጉብዝናው ጋርም አብሮ የልብ ትህትናና ቅንነትንም እንዲቸረው መጸለይ ግድ ይለዋል። ተመልካቾቼ ለብዙ ዓመታት ለብዙ ጊዜያት ራሴ በራሴ ሳይሆን ሰዎች በሰጡኝ ስም ትምህርት ላይ ባለኝ ችሎታ ጎበዝ ነህ ተባልኩ፣ ቀለህ ተባልኩ። ጉብዝናን ምንድን ነው ታውቃለህ ተብዬ ምን እንዳወቅኩኝ ሳላውቅ ያወቅኩት ምን እንደሆነ ሳላውቅ ታውቃለህ ያለኝን ቤተሰብ እናትም ወንድምም በቤትም አታውቁም አልኳቸው። ምን ማለቴ ነው? ታውቃለህ ጎበዝ ተማሪ መሆን ብቻ ማወቅ እንዳልሆነ አሁን ተረድቻለሁ። ጎበዝ ተማሪ ስለሆነ አንድ ሰው ጎበዝ ነው ሊባል አይገባም። ታውቃለህ ሊባል አይገባም። ችግር ውስጥ ነው የምንከተው፣ የማይወጣው ችግር ውስጥ፣ ከባድ የህይወት ትግል ውስጥ ነው የምንከተው። ታውቃለህ ስባል እንደማቅ ለማሳየት፣ ትችላለህ ስባል እንደምችል ለማሳየት ከአቅሜ በላይ የሆኑ ነገሮችን ከልጅነቴ ጀምሬ ሳደርግ እያሰቃየው እንደሆነ አላወኩም ነበር። ከዚህ ይለኛል 9ኛ ክፍል 10ኛ ክፍል በማጠናበት ሰዓት የሆነ ነገር ሰማሁኝ። አንድ ጎበዝ መምህር አለ በሰፈራችን። በቃ እሱ እኮ እንቅልፍ የለውም፣ እንቅልፍ አይተኛም፣ እንቅልፍ የሚባል ነገር አይተኛም። ሌሊቱ ሙሉ ሲያጠና ጥያቄዎችን ሲሰራ ነው የሚያድረው ሲባል ሰማሁ። እኔ ጉብዝናዬን ላለማጣት ይሄ ሰውዬ የሚያደርገውን ነገር ለማድረግ ምንድነው ያደረግኩት? ሌሊቱ ሙሉ እንደሱ ማንበብ፣ ማጥናት፣ ሁሉን ነገር ማወቅ፣ እያንዳንዷን ነገር ፊዚክስ፣ ማቲስ በቃ አይቻሉም የተባሉ ነገሮችን ለመቻል ለማሳየት ራሴ እንቅልፍ በማሳጣት በተከታታይ ለ2 ቀን ትዝ ይለኛል አንዲት እንቅልፍ ሳልተኛ ሌሊቱ ሙሉ ሳነብ የነበረበት ጊዜ አለ። በዚህም እናቴ አንድ ጊዜ ይሄን ነገር በቃ ተቆጣችኝ፣ መታችኝ። ለምንድን ነው እንደዚህ የምታደርገው? እኔ ያወቅኩት ሌሊቱ ሙሉ ማንበብ ይቻላል። ስለዚህ በማጥናት በማንበብ የኔ ታርጌት ምንድነው? እንደማልሳሳት ማሳየት ነው፣ እንደምችል ማሳየት ነው። በቃ ከኔ ምንም ስህተት መገኘት የለበትም ብዬ ለራሴ ማሳመን ነው። ብዙ ነገር ከጓደኛ ጋር ባለኝ፣ ከአብሮ አደጎቼ ጋር፣ አብረውኝ ከሚማሩ ጓደኞቼ ጋር ያለኝን
ሚዛናዊ የሆነ ግንኙነት ሽረው በቃ ሚዛናዊ የሆነ ግንኙነት አለ። ምን ለማለት ነው የፈለኩት? በቃ እነሱንም ከእነሱም ጋር ያለኝ ማህበራዊ ነገር እንዲቀንስ ሁሌም ምን ላይ ነው ትኩረት የማደርገው? ትምህርቴ ላይ ነው። ምክንያቱም ነጥቤ መውረድ የለበትም። ሁሌም ጎበዝ መሆን አለብኝ። መሳሳት የለብኝም። ማወቅ አለብኝ። ሁሌም ከሰዎች የተሻልኩኝ መገኘት አለብኝ። መብለጥ አለብኝ። ማነስ የለብኝም። እዚህ ጋር ጎበዝ ነህ ተብያለሁ። እዚህ ጋር አንደኛ እየወጣህ ነው። እዚህ ጋር ደረጃ ይዘሃል። ደረጃ ተማሪ ነህ። ስለዚህ ከአንተ ስህተት አይፈለግም። ከአንተ ስህተት ተገኘ ማለት ያኔ ትችላለህ ያለ ቤተሰብ፣ ጎበዝ ያለ ቤተሰብ ሰነፍ አትችልም የሚለውን ቃል እንዲያወጣብህ አልፈልግም ነበር ማለት ነው። አሁን ስረዳው አትችልምን ፈራሁት። አታውቅም የሚለውን ቃል ፈራሁት። ሁሌም የምፈልገው ልክ ነህ፣ አልተሳሳትክም፣ ጎበዝ ነህ፣ በዚሁ ቀጥል፣ ጥሩ ነው የሚሉ ቃላት ልክ የኔ የህይወት ሁሉ ነገሬ አድርጌ ያስኳቸው። በምንም ነገር መሸነፍ አልፈልግም። በምንም ነገር ማንም ሽንፈትን አልፈልግም። ባጭሩ ሁሌም አሸናፊ ሆኜ መገኘትን ነው የምፈልገው። ድል መደረግን አልፈልግም። ችግር ውስጥ እየገባሁ እንደሆነ አላወቅኩም ነበር። ችግር ውስጥ እንደሆንኩ አውቃለሁ። ሁሌም ራሴን እያሰቃየሁ ነው። ሁሌም ራሴን እያጨናነኩ ነው። ሁሌም በሀሳብ ውስጥ ነው ያለሁት። በማህበራዊ የሚሆን በትምህርት ላይ የሚሆን በመንፈሳዊ የሚሆን በብዙ ነገር ውስጥ ራሴን ጣልቃ አስገባለሁ። ራሴን አሸናፊ ሆኖ እንዲገኝ ግዴታ አስቀምጬለታለሁ። ይሄ ደግሞ ስቃይ በራሴ ላይ እንድደርብ ጭንቀት፣ ሀሳብ፣ ትካዜ። ምክንያቱም ነገ ከተሸነፍኩኝ ነገ ወድቄ ከተገኘኝ ህይወቴ ያኔ እንደማያበቃ ለራሴ ለካ አሳምኜዋለሁ መሰለኝ። ሁሉም ነገር እንደማያበቃ፣ ሁሉም ነገር እዛ ጋር እንደሚያልቅ ግን ሁሌም እየተሸነፍኩ ነበር። እያሸነፍኩ መስሎኝ የማረጋቸው ነገሮች በሙሉ እኔ ለሽንፈት ነበር የሚዳርጉ። እኔ ማሸነፍ የምፈልገው በትምህርት ነው። ትምህርት ደግሞ የምናየው ነው። ምን ያህል ቫልዩ አለው። ትምህርት ቫልዩ የለውም እያልኩ አይደለም። አቬሬጅ ስናይ ምን ያህል ወጣት ትምህርቱን ወዶት ትምህርቱን ፈልጎት እየሄደበት ነው። እኔ ሁሌም ሰክሰሴን ማሳየት የምፈልገው ለሰዎች ማሳየት ፈልገው ያው በትምህርት ነው። በቃ ትምህርት ላይ ጎበዝ ነህ ተብያለሁኝ። በትምህርት ጎበዝ ነህ ተብያለሁኝ። በሁሉም ላይ ጎበዝ ነህ ብዬ ራሴን አሳምናለሁ።
አሁን የቱ ጋ ነው ጎበዝ? ጉብዝና የቱ ጋ ነው? አለማወቅ። ጉብዝናዬ ሁሉም ጋር መሰለኝ፣ ሁሉም ነገር ማቅ መሰለኝ። በቃ ራሴን ሁሉን አዋቂ አድርጌ ያስቀመጥኩት። ከሰዎች ጋር እንዳልስማማ ሆንኩ። ራሴን ልክ አድርጌ ያስቀመጥኩት። በምንም መንገድ እኔ እሳሳታለሁ ብዬ ራሴን እንትን አለለው። እኔ ብሳሳት እኔ አልተሳሳትኩም ሌሎች ናቸው የተሳሳቱት ብዬ ራሴን አሳምነዋለሁ። ይህ እኮ እንደዚህ ነው መሆን ያለበት ብዬ ለራሴ ነግረዋለሁ። ይሄ ለምን እንደዚህ ይሆናል? መሆን ያለበት እንደዚህ ነበር። ይሄ ነገር ለምን እንደዚህ ሆነ? መሆን ያለበት እንደዚህ ነው። ልክ አይደለም። ልክ እየሆነ አይደለም። እኔ ነኝ ልክ ወደ ማለት ሄድኩ። ራሴን የባሰ ሲቀን ውስጥ መክተት፣ ሰዎችን አለመስማት፣ ከሰዎች ጋር አለመደማመጥ፣ አለመግባባት አመጣብኝ። ይህን የሆንኩት በማወቄ ነው። ምንድን ነው ያወቅኩት ነው? እኔ ያወቅኩት ኬሚስትሪ ነው። እኔ ያወቅኩት ወይ ፊዚክስ ነው። እኔ ያወቅኩት ወይ ማትስ ነው። እኔ ያወቅኩት ወይ ባዮሎጂ ነው። እኔ ያወቅኩት የሆነ ሳብጀክት ነው። የሆነ ሳብጀክት ፎርሙላ ይዤ ፈተና ላይ እሱ መጥቶ እሱን ሰርቼ እንደሱ አይነት ከሱ ጋር የተያያዙ አይነት ጥያቄዎች መተውልኝ ካነበብኩት አስታውሼ ፈተና ተፈትኜ ከሌሎቹ ተሽዬ ተገኝቼ ማለትም ከሌሎቹ የተሻለ ማስታወስ ችሎታም ኖሮኝ